ኢትዮጵያውያን ነን። ቤተክርስቲያን መከራው ጥራ በጣም ትልቅ ጥፋት ነው። ሁሌ ኦርቶዶክሳውያን ሲታረዱ ያያችሁ ዝም ቢላና ካራ ይዞ የሰው ልጅን ሰው እንዴት ያርዳል? ጻድቃንማ አሉት የእምነት አባቶቻችን አትግደሉብን። ምነው መብርሃን ኢትዮጵያን ጨከንሽባት? በዚህ ደረጃ የሰው ልጅ ኦርቶዶክስ ስለሆነ እየተገደለ ያለው እንዴት ብሎ የሆነ አርሲ ምዕመናን ዛሬ እንዴት አድረው ይሆን? በእናታችሁ እየደነገጡ መኖር ማለት ምን ማለት ነው? በገንዘብ ሰው ይታረዳል። በየጊዜው ቤተክርስቲያን ይቃጠላል። ኦርቶዶክሳውያን ሲታረዱ ቢላና ካራ ይዞ የሰው ልጅን ሰው እንዴት ያርዳል? ዛሬ ላይ ታቦት ተሸክመው የሚሰደዱ ምዕመናን የነገ የፍትህ ጥያቄያችን ህያው ምስክሮች ናቸው። ሰላም ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ እንግዲህ ያው የመጣሁበት የጋራ ጉዳያችን ይዤ ነው የመጣሁት። ሰሞኑን እንግዲህ እንደሰማነው በአርሲ አካባቢ በርካታ የኦርቶዶክስ እምነት ተከታዮች እንግዲህ ህይወታቸውን እንዳጡ እግዚኦ ማረነ ሃይማኖት መምህር የሆኑት ታዋቂው ኡስታዝ ያሲን ኑሩ ምን ነው የተከበረው የሰው ልጅ ህይወትም እንደዚህ ረከሰ ሲል ቤተክርስቲያን መከራው ጥራ በገንዘብ ሰው ይታረዳል። It is the saddest day for Ethiopian Orthodox Christianity. It is embarrassing to even talk about it. ኦርቶዶክሳውያን ሲታረዱ ቤተክርስቲያን ስትቃጠል ግን ምንም ነገር የለም። ወደፊት ቢሆን እንዲህ አይነቱን ኢሰባዊ ትርጉም እቃወማለሁ። ምነው መብርሃን ኢትዮጵያን ጨከንሽባት? እንዴት ብሎ የሆነ አርሲ ምዕመናን ዛሬ እንዴት አድረው ይሆን? በእናታችሁ ነገ ደግሞ ምን እንሰማ ይሆን? እንደው መድኃኔዓለም ይድረስላቸው። ከ100 ዓመት በላይ ታሪክ ያላት የቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ መቃጠሉን አይተናል። በተጨማሪም ደግሞ እነኚሁ ምዕመናን የእምነት ተከታዮች ደግሞ ቤተክርስቲያኑ እየተቃጠለ ባለበት ሰዓት ታቦቶችን ይዘው ተሸክመው በእግራቸው ሲጓዙ ማየት የእውነት የጽናታቸውን ልክ ነው ያሳየኝ። አሁን ብቻ አይደለም በአርሲ ውስጥ ይሄ ነገር እየተከሰተ ያለው በርካታ ጊዜያት የኦርቶዶክስ እምነት ተከታዮችን በማረድ በመግደል መስዋዕት በማድረግ እየተሄደ ያለበት ጉዳይ እንደ መብት እየሆነ በስልጣን ደረጃ እየተከናወነ ነው ያለው። ለኛ ለክርስቲያኖች ለኦርቶዶክስ እምነት ተከታዮች ቤተክርስቲያናችን ማለት ማረፊያችን ማኩረፊያችን ከፈጣሪያችን ጋር የምንወቃቀስበት የምንገናኝበት የምንታረቅበት ንስሐ የምንገባበት ህይወታችን ወደ ሰላማዊ መንገድ የሚመራበት ቦታ ነው። ግጠኛ ነኝ ሁላችንም እዛ ቦታ ላይ ስንገኝ የሚሰማንን የመንፈስ ጥንካሬና ጽናት ሰላም ሁላችንም እናውቀዋለን። ማንም የጨነቀው ግራ የገባው መሸሸጊያ ጥግ ያጣ ሰው ሮጦ ቤተክርስቲያን ሄዶ ድፍት ብሎ ሲያለቅስ ሲጸልይ ሲለምን የሚያገኘውን ነገር የሚመለስለትን መልስ እናውቃለን ሁላችንም። ከዛ በኋላ ወደ ለምስጋና ተመልሰን የምንሄድበት የኛ የመጨረሻ የህይወታችንም ጥግ ነው። የመፈጠራችን የመኖራችን የማለፋችን ሚስጥር የኛ የኦርቶዶክስ እምነት ተከታዮች ቤተክርስቲያናችን ነው፣ ማህተማችን ነው። ማህተማችን እየታየ የምንገደል ከሆነ እጅግ በጣም ከባድ ነው። ስንቶች ናቸው ስለ ማህተማቸው ብሎ ዋጋ የከፈሉት? ስንቶች ናቸው ስለ ማህተማቸው ብሎ ህይወታቸውን አሳልፈው የሰጡት? የማህተማቸው ጥግ እኮ ነው አሁን የምታዩት። ከቤተክርስቲያን ወጥተው ቤተክርስቲያን ሲቃጠል ታቦታቸውን ተሸክሞ መሄድ ማለት ምን ያህል የእምነት ጥንካሬ ነው? ምን ያህል የልብ የጽናት ልዕልና ነው? ገና ሲመጣ ሰውነታችን የሚረዳው እሱን የማትረፍ ስራ የሰሩት የእምነት ተከታዮች እጅግ በጣም ጽናታቸው ይገረመኝ። በረሃውን ሲያቋርጡ ያየ ነው። እዛ ጋር እንግዲህ በየመሃሉ ምን ያህል የሞት ግብግብ እንዳለ መገመት ለኛ አያቅተንም። ምን ያህልም እየረገፉ ይሄዱ እንደሆነም መገመት አያቅተንም። ምንድነው እዚህ ጋር ችግሩ ምንድነው? በምን ደረጃ ቸልተኝነት ነው ያለው ብዬም በጣም ራሴን ጠይቄያለሁ። ለምንድነው እዛ አርሲ አካባቢ ልዩ ጥበቃ ማይደረገው ልዩ ክትትል ማይደረገው? የእምነት ተቋማትና የእምነት ተከታዮች ሲገደሉ ሲጨፈጨፉ እየተሰማ እየታየ ለምንድነው መፍትሄ ልናገኝለት ያልቻል ነው? የሚደረገው ሰቆቃ መቼ እንደሚቆም ማን እንደሚያስቆመው ምንም አይነት ያደረጉት የለ። ጠመንጃ የላቸው መሳሪያ የላቸው። ሰው ላይ ያልዘመቱ ሄደው ሊገሉ አልሄዱ። ይቺ ቤተክርስቲያን በደሏ ምንድነው? እኛ ክርስቲያኖች ራሱ ምንድነው የበደል ነው? እንግዲህ ካቅም በላይ ሆኖ እባካችሁ ብለው
ለሚመለከተው የፍትህ አካል ለሚመለከተው እንግዲህ አገሪቱን ለሚቆጣጠሩ ለሚመሩ አካላት መልእክት አስተላልፈዋል። እኔም እንደዛ ነው ማለት ይሄ መልእክት እንግዲህ ከሰሞኑ በሀገራችን የተከሰተው ጭካኔና አረመናዊ ድርጊት የሁላችንን አንገት ያስደፋል እንጂ ማንንም አያኮራም። በጣም ትልቅ ጥፋት ነው። ትልቅ ጥፋት ብቻ አለ፣ በጣም ከባድ ጥፋት ነው። አንድ ማህተም ያሰረ ሰው በማህተሙ እየደነገጠ መሄድ አለበት? ሰው ማህተሙን የሚያከብር ማህተሙን የሚወድ ለማህተሙ ልዩ እምነትና ፍቅር ያለው እኮ አሁንም ይሰዋል ለክርስትናው ለእምነቱ። እየተደረገ ያለው ነገር ግን ከአእምሮና እንጃ በጣም ከባድ ነው። የሰው ልጅ አጋድሞ እንደ ከብት እንደ በግ እየተሰቃየ እያጓራ እንዴት ባለ የጭካኔ ጥግ ነው እያረደ ያለው? እንዴት ባለ የርህራሄ ማጣት ጥግ ነው እያረደው ያለው? ሰው የሰው ልጅን ሰው ቢላና ካራ ይዞ የሰው ልጅን ሰው እንዴት ያርዳል? እንዴት ደሙን ሲንቆረቆር እያየ በምን ጽናትና በምን እንትን ነው ደስተኛ ሆኖ ያን ነገር እያከናወነ ያለ? ከዛ በኋላ ደግሞ ቤተክርስቲያንን ሲያቃጥሉ አይታችሁ ከሆነ ምዕመኑ በጀሪካኑ ውሃ እየሮጠ ውሃ እያፈሰሰ የሳር ቅጠሎች ምናምን እያመጣ ለማጥፋት እያደረገ ያለው ጥረት ለማጥፋት ቤተክርስቲያንን ከመቃጠል ለማዳን የእምነት ተቋማችንን ማረፊያችንን ማኩረፊያችንን መሳቂያችንን መደሰቻችንን መወቃቀሻ ቦታችንን ከፈጣሪ ጋር የምንገናኝበትን ቦታ ሰላማችንን ለማትረፍ ምእመኑ እየሄደበት የነበረውን ነገር ስናይ የእውነት በጣም ነው ልብ የሚነካው። በጣም ነው የሚረብሸው። እውነት ለመናገር እኛ ኢትዮጵያውያን ስንኖር ከድሮ ጀምሮ የምናውቀው በሃይማኖት በዘር በየትኛውም ነገር ተከባብረን ተዋደን አንዱ ያንዱን ሃይማኖት አንዱን ያንዱን እምነት ተቋማት አክብሮ የተለያየ እምነት ተከታዮች ተጋብተው ቤተሰብ መስርተው ልጆች ወልደው እየኖሩ ተከባብረው ተዋደው እየኖሩ ያለበት ሀገር ውስጥ ምን ማለት ነው? በአሁን ደረጃ በዚህ ደረጃ የሰው ልጅ ኦርቶዶክስ ስለሆነ እየተገደለ ያለው ስፔሻሊ ደግሞ አርሲ ውስጥ በጣም ከባድ ነው። እንግዲህ ያንዳንዱ ሰዓት ኮሽ ሲል እየደነገጡ መኖር ማለት ምን ማለት ነው? ይሄ ረጅም ጊዜ የቆየ ታሪክ ነው። ቀደም ሲልም በጣም እየሰማን አሁን ግን በጣም ከባድ እየሆነ ነው ያለው። በየጊዜው ቤተክርስቲያን ይቃጠላል፣ በየጊዜው ይታረዳል፣ በየጊዜው በየሶሻል ሚዲያ ላይ የምናየው የሀዘን መግለጫ እጅግ በጣም ነው የሚረብሸው። እውነት ለመናገር ምንድነው እየተካሄደ ያለው? ምንድነው ይሄን ጉዳይ ወደ መስመር ለማስያዝ ጊዜ እየተወሰደ ያለው ብዬ እኔ ጥያቄ መጠየቅ ፈልጋለሁ። በርካታ የኪነ ጥበብ ሰዎችም ጥያቄ እያቀረቡ ነው ያሉት። አርዶ መጣል ምን ይባላል? ማቃጠል 100 ዓመት የቆየ ቤተክርስቲያን ማቃጠል መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጧል ቃሽ ትባላለህ ስትናገር። በርካታ ከእምነቱ ውጭ ያሉትም ሰዎች እንደዚሁ ተቃውሟቸውን እየገለጹ ነው ያሉት። በርካታ ሰዎች ለወደፊትም ቢሆን እንዲህ አይነቱን ኢሰብአዊ ትርጉም እቃወማለሁ። ምክንያቱም ይሄ ሰብአዊነት ጉዳይ ነው። የእምነት ጉዳይ ብቻ ነው፣ የሰብአዊነት ጉዳይ፣ ሰው የመሆን ጉዳይ፣ የሰው ልጅን የማክበር ጉዳይ፣ አብሮ መኖርን፣ መቻቻልን፣ መፈቃቀርን፣ መከባበርን፣ አንድነትን የሚያቅ ማህበረሰብ ተቃውሞን እያቀረበ ነው ያለው። መቻቻልን፣ መፈቃቀርን፣ መከባበርን፣ አንድነትን የማይፈልግ ደግሞ ግለሰቦች ጥቂት ግለሰቦች ይሆናሉ ጥፋት እያጠፉ ነው ያሉት። በጣም አሳሳቢ ነው። የተሄደ ያለበት መንገድ በጣም አሳሳቢ ነው። የጽናታቸው ጉዳይ ይገርማል። ብዙ የእምነት አባቶች ከነቆባቸው እየታረዱ ነው ያሉት። ብዙ የእምነት አባቶች እያስተማሩ ባሉበት ተደርሶባቸው እየተገደሉ ነው ያሉት። ቤተክርስቲያን ስንሄድ ልባችን፣ መንፈሳችን፣ አእምሯችን ከውጪ የተለየ ሐሳብና ጭንቀት ወጥቶ ሙሉ በሙሉ ከፈጣሪ ጋር የምንገናኝበት ቦታ፣ ሰላም የሚሰማን ቦታ ስለሆነና ስንሄድም እፎይ የምንልበት ቦታ ላይ እንዲህ አይነት አደጋ ሲደርስና ትርምስ ሲሆን ማየት በጣም ነው የሚከብደው። ፈጣሪያችን ለሰው ልጆች መድህን ሲል፣ ለሰው ልጆች ፍቅር ሲል ያን ያህል ዋጋ የከፈለው ለኛ መድህን፣ እሱ ለኛ ዋጋ የከፈለበት ቦታ ነው። እሱ ለኛ መድህን፣ ለኛ ፍቅር፣ ለኛ ሰላም ብሎ የሰጠን ፍቅር የሰጠን ህይወቱን
የምናስታውስበት የምናከብርበት የምናመልክበት ቦታችን ነው። ከምንም በላይ የማንደራደርበት ብቸኛ ቦታችን ነው። ብቸኛ ማልቀሻ መሳቂያ መደሰቻ ቦታችን ነው ቤተክርስቲያናችን። ቤተክርስቲያናችን አትንኩብን። የእምነት አባቶቻችን አትግደሉብን። የእምነቱ ተከታዮችን አትንኩብን። በመከባበር በመፈቃቀር አንድ ሆነ በመተሳሰብ የኖርን ኢትዮጵያውያን ነን። ወደ ጥንት አባቶችን ብትሄዱ የእምነት ጉዳይ ይሄ እምነት ተከታይ ነው ይሄ እምነት ተከታይ ነው ተብሎ እኮ ክፍፍል ያልነበረበት በጣም በልዩ ትኩረትና በልዩ መተሳሰብ ያሳለፍን ሰዎች ነን። በነገራችን ላይ ትልቁን አስተዋጽኦ ያደረጋል ብዬ የማስበው የኔ ግምት ነው፣ የኔ ሐሳብ ነው። ሶሻል ሚዲያ አጠቃቀማችን ላይ ነው አንዱ። በሶሻል ሚዲያ ላይ በእምነት ተቋማት ላይ የሚደረግ የጥላቻ የሚጻፉ የሚሰሩ ቪዲዮዎች የሚሰራጩ መረጃዎች ጠቅላላ ለዚህ ነገር አንድ አስተዋጽኦ አላቸው ብዬ አስባለሁ። ምን ይጠቅመናል? ክራችን እንድንወድና እንድናከብር ያደረገን እኮ የኛ የሚመለስልን መልስ ፕራክቲካል ተግባራዊ የሆነ የእምነት ምላሻችንም ጭምር ነው። ሁሌ ምን መሰክረው ሁሌ የምናመሰግንበት እኮ ነው እምነታችን። ቤተ እምነታችን ውስጥ እኮ ሄደን እኮ አመሰግናለሁ ብለን ድፍት ብለን ስለት የምናስገባበት የምንሳልበት የምናመሰግንበት ስጋው ደሙን የምንወስድበት ቤታችን ነው። ለምን ትገሉናላችሁ? ለምን ቤተ እምነታችንን ትነኩብናላችሁ? ወጣቱ በጣም ትልቅ ኃላፊነት አለበት እዚህ ውስጥ። ስሜት ህይወት አይሆንም። ስሜት የነገ የሰማይ ቤት ህይወታችንን እኮ አያሳምርልንም። ሰው እኮ ከእምነቱ በላይ እንደ ፈጣሪ እኮ መኖር ነው ያለበት አይደል? እከሌ እምነት ተከታይ ነው፣ ይሄ እከሌ እምነት ተከታይ ነው፣ ይሄ እንደዚህ ነው ተብሎ አንዱ ለአንዱ ራይት መስጠት ሳይሆን እንደ ፈጣሪ መኖር ነው እምነት ማለት። በየትኛው እምነት ማለት እንደ ፈጣሪ ፈቃድ፣ እንደ ፈጣሪ ፍላጎት፣ እንደ ፈጣሪ መንገድ መኖር ነው። እሱ ነው ለኔ እምነት ማለት። ለኔ የምናገረው የራሴን አቋም ነው እንጂ እኮ የሰው ልጅ አንዱ አንዱን እንዲያከብረው አንዱ አንዱን እንዲወደው በምድር ላይ የምንሄድበት መንገድ እንደ ፈጣሪ የሚያስገደን አልመሰለኝም። ና በጣም ከባድ ነው እየተደረገ ያለ ነገር። ወንድሞቻችን ወጣቶቻችን የእምነቱ ተከታዮች እጅግ በጣም ለጽናታችሁ ለፍቅራችሁ ለእምነታችሁ ያላችሁን የመጨረሻ ቁርጠኝነትን በጣም ኮርቼበታለሁ። እየተጎዳችሁ እየተገደላችሁ እየተሰቃያችሁ ላላችሁ እምነት አባቶችና ምእመናን በጣም እጅግ በጣም ልቤ እንደተሰበርና እንዳዘንኩ ልገልጽላችሁ እወዳለሁ። እኔ የኦርቶዶክስ እምነት ተከታይ ነኝ። በኦርቶዶክስ እምነት ተከታይነቴ ያገኘኋቸው እጅግ በጣም ብዙ በረከቶች አሉ። እኔ እምነቴን አከብራለሁ፣ እምነቴን አመሰግናለሁ፣ በእምነቴ እኮራለሁ። ማተሜ አንገቴ ላይ ነው። በማተሜ ልገደል አይገባም። በማተም የሚገደሉ ወገኖቻችን ሊቆም ይገባል። ሀይ የሚላቸው አካል ያስፈልጋቸዋል። የሚጠብቃቸው አካል ያስፈልጋቸዋል። ሁሉም በጋራ የተነሳበት ጉዳይ ነው። አትግደሉን፣ አታቃጥሉ የእምነት ተቋማችን እያለ ነው። ስለዚህ መንግስታችን አደራ ማለት ፈልጋለሁ። በተጨማሪም ለእምነት አባቶችም እንደዚሁ መልእክት ማስተላለፍ ፈልጋለሁ። ለየትኛውም ምእመን ስለ ፍቅር፣ አንድነት፣ መቻቻል በየጊዜው ማስተማር ያስፈልጋል። እያስተማራችሁ ነው። በእርግጥ ከዚህም በላይ አጠንክራችሁ እንድትቀጥሉ ያስፈልጋል። ዛሬ ላይ ታቦት ተሸክመው የሚሰደዱ ምእመናን የነገ የፍትህ ጥያቄያችን ህያው ምስክሮች ናቸው። በዚህ ደረጃ ጸንተው ክራቸውን ብለው ህይወታቸውን ሰውተው ታቦት ይዘው እየተሸክመው እየተሰደዱ ያሉት ምእመናን የእውነት የነገ የፍትህ ጥያቄያችን ህያው ምስክሮች ናቸው። የኦርቶዶክስ እምነት ተከታዮች ደግሞ እጅግ በጣም ኩራት ናቸው። እኔ ራሴ እንድጠይቅ አድርጎኛል። እርግጠኛ ነኝ ሁላችሁም ራሳችሁን ጠይቃችኋል። ቤተክርስቲያን ሲቃጠል በእሳት ሲነድ በጀሪካን ሳር ይዘው አፈር እያፈሰሱ ምናምን ለማትረፍ የሄዱበትን ደረጃ ስናይ ከታች እሳት እየነደደ ከላይ የነደደ ጣራ ወጥተው ለማጥፋት ሲሄዱበት የነበረውን ርቀት የእምነታቸውን ጥግ ነው የሚያሳየው። በሌላ በኩል ሰው እየታረደ እያዩ ወደ ኋላ ያላፈገፈጉ ጽኑ የእምነቱ ተከታዮች፣ ይሄ በጣም ትልቅ እድል ነው በዚህ ደረጃ መጽናት ማለት። እኛም እንደ ሚዲያ ባለቤት
ጉዳዩ ስለሚመለከተኝ እምነቴ ስለሆነ ብቻ ሳይሆን የትኛውም እምነት ላይ ምንም አይነት ጥቃት እንዲደርስ ባለመፈለግ ተቃውሞዬን አቀርባለሁ። ኢትዮጵያን በአንድነት በፍቅር በሰላም እናስጠራት። ኦርቶዶክስ ማለት የኢትዮጵያ ዋነኛ ታሪክ ነች። እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እኔም እቀበለዋለሁ።